አርዕስተ ዜና። በምስራቅ አማራ ቀጠና ወግዴን ጨምሮ በምዕራብ ወረዳዎች ትላንትና ዛሬ ከባድ ትንቅንቅ ሲካሄድ ውሏል። በውጊያው አገዛዙ ሁለት ሰው አልባ አውሮፕላኖችን እያፈራረቀ ያሰለፈ ሲሆን በተጨማሪም 2 ጀነራል መድፍ፣ 3 የአየር መቃወሚያ፣ ከ15 በላይ ሞርተርና 107 ቢኤም 23 ዶሽቃ መሳሪያን የታጠቀ በ3 ጀነራሎች የሚመራ በቁጥር ከ60 በላይ ተሽከርካሪ ሙሉ ሰራዊት ያሰለፈ ቢሆንም ነገር ግን ከወደ ፋኖ የተወሰደበትን የጸረ ማጥቃት እርምጃን መቋቋም ባለመቻሉ ሺፈሳም አንድ ጎማ አይነፋም ሆኖ ቀርቷል። ሌተናል ጀነራል ዘውዱ ሰጣርጌ፣ ጀነራል ሞሲሳና የ105ኛ ኮር አዛዡ ጀነራል በጋራ በመሆን ለሶስት ውጊያውን የመሩ ሲሆን ከወደ ፋኖ የገጠማቸውን ጠንካራ የጸረ መከላከልና የመልሶ ማጥቃት እርምጃን መቋቋም ባለመቻላቸው ተጨማሪ ኃይል ከወደ ደሴና ከከሚሴ እያስመጡ ይገኛሉ። ትላንትና ዛሬ ሙሉ ቀን ስለተደረገው ተጋድሎ፣ በአገዛዙ ወታደሮች ላይ ስለደረሰው ኪሳራና የወገን ኃይል ስላገኘው ድል መረጃውን በዝርዝር የምናስደምጣችሁ ይሆናል። በሌላኛው መረጃችን በአርበኛ ሸርባ አሸነፍ የሚመራው ዞብልጃኖ ክፍለ ጦር በጭልጋ ወረዳ ከጫንደባ ከተማ ዙሪያ በወሰደው እርምጃ በርካታ የአገዛዙ ወታደሮች ተገደሉ። በዚህ ቀጠና ፋኖ በወሰደው ጥብቅ እርምጃ በርካታ የአገዛዙ ወታደሮች ሲገደሉ፣ ቀሪው ኃይል ሕይወቱን ለማትረፍ ቀጠናውን ለቆ ሽሽት ላይ ነው። ፋኖም ቀጠናውን በቁጥጥሩ ስራ አስገብቷል። መረጃውን በዝርዝር ታደምጡታላችሁ። በተያያዘ ዜና ዛሬ አጥቢያ ሌሊቱን ፋኖ ወደ ጥላት ካምፕ ገብቶ እርምጃ መውሰዱን ተከትሎ ዛሬ ሙሉ ቀን ከባድ የጨበጣ ውጊያ ሲደረግ ዋለ። ፋኖ በማዕከላዊ ጎንደር ዞን ጣቁሳ ወረዳ ጨውደባ ከተማ ዛሬ አጥቢያ ሌሊቱን የአገዛዙ ወታደሮችን ካምፕ ሰብሮ በመግባት እርምጃ መውሰዱን መዘገባችን አይዘነጋም። እገዛ ለማድረግ ዙ 23 እና መድፍ እንዲሁም ሌሎች ከባባድ የጦር መሳሪያዎችን ታጥቆ ከገባው የአገዛዙ ወታደራዊ ኃይል ጋር ሙሉ ቀን የጨበጣ ውጊያ ሲደረግ ውሏል። በዚህም ውጊያው በበላይነት በፋኖ ተመርቷል። በአገዛዙ በኩል ከባድ የሰብአዊና ቁሳዊ ኪሳራ ተመዝግቧል። መረጃውን በዝርዝር የምናስደምጣችሁ ይሆናል። ሰላም ጤና ይስጥልኝ። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን ዋላችሁ፣ እንደምን አመሻችሁ። ከመረብ ሚዲያ እነዚህንና ሌሎች የዛሬ ጥር 27 2018 ዓ.ም መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በምስራቅ አማራ ቀጠና ወግዴን ጨምሮ በምዕራብ ወረዳዎች ትላንትና ዛሬ ከባድ ትንቅንቅ ሲካሄድ ውሏል። በምስራቅ አማራ ወሎ ቤት አማራ ቀጠና ወግዴ ወረዳን ጨምሮ አጎራባች በሆኑ በሌሎች የምዕራብ ወረዳዎች አካባቢ ላይ ትላንት ጥር 26 2018 ዓ.ም ንጋት የተጀመረው አውደ ውጊያ አድማሱን አስፍቶ ዛሬ ሙሉ ቀን ሲካሄድ ውሏል። በውጊያው አገዛዙ 2 ሰው አልባ አውሮፕላኖችን እያፈራረቀ ያሰለፈ ሲሆን በተጨማሪም 2 ጀነራል መድፍ፣ 3 የአየር መቃወሚያ፣ ከ15 በላይ ሞርተርና 107 ቢኤም 23 ዶሽቃ መሳሪያ የታጠቀ በ3 ጀነራሎች የሚመራ በቁጥር ከ60 በላይ ተሽከርካሪ ሙሉ ሰራዊት ያሰለፈ ቢሆንም ነገር ግን ተልባ ቢንጫጫ ባንድ ሙቀጫ ሆኖ ቀርቷል። በምዕራብ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ስር የሚገኘው ንጉስ ሚካኤል ኮር ሰራዊት ብልጽግና ድሮንን ጨምሮ ከነ ሜካናይዝድ ክፍሉ ወደ ቀጠናው ያስገባው የ2 ዕዝና የ1 ኮማንዶ ኮር ወታደር ላይ አማራዊ የጦር ብልሃትን ከመደበኛ የጦር ሳይንስ ጋር ያጣመረ ልዩ የመከላከልና የመልሶ ማጥቃት እርምጃን በመውሰድ ሞትና ቁስለኛ በማድረግ እቅዱን አምክነውበታል። ጸረ አማራዊ ብልጽግና አገዛዝ ለጎንደርና ለጎጃም እንዲሁም ደራ ጉንዶ መስቀልን ጨምሮ ከሸዋ ጋር የሚያዋስኑ ምዕራባማው የወሎ አካባቢዎችን ለመቆጣጠር ከአየር ወለድ ኮማንዶ ዕዝ የ1 ኮማንዶ ኮርን እንዲሁም የ2 ዕዝ እግረኛ ሰራዊትንና ድሮንን ጨምሮ ሜካናይዝድ መሳሪያዎችን አሰልፈው አሉኝ በሚላቸው የጦር አዋጊ ጀነራሎች እያስመራ ውጊያ ከፍቶ ነበረ። በተለይ ትላንት ጥር 26 2018 ዓ.ም ከንጋት ጀምሮ በወግዴ ወረዳ ጎረንጂ ቀጠና ላይ እስከ አመሻሽ ድረስ፣ በሌላ በኩል ደግሞ በሸዋ ደራ አቅጣጫ ከባድ አውደ ውጊያ ሲካሄድ የዋለ ሲሆን በዚህም ፋኖ በወሰደው ጠንካራ የመከላከልና የመልሶ ማጥቃት እርምጃ የጥላት ኃይል ላይ ከባድ የሆነ ኪሳራም አደርሶበታል። በጎረንጂ ቀጠና ከድሮን ጀምሮ መድፍና ዙ 23 አሰልፈው ማጥቃት የከፈተው የአገዛዙ ኃይል ላይ ከባድ እርምጃ በመውሰድ የጥላት አከርካሪን ሰብረው ቀጠናቸውን ከማስከበር አልፈው የጥላት ይዞታዎችን የተቆጣጠሩት በምኒልክ ዕዝ ንጉስ ሚካኤል ኮር ስር የመብረቅ ክፍለ ጦር አናብስቶች መሆናቸውን መረብ ሚዲያ ለማረጋገጥ ችሏል።
በዚያ ወግዴ ወረዳ ምድር ገበያ ተብሎ በሚጠራው አካባቢ ላይ ፋኖ በተጠቀመው የስቦ መምታት የጦር ታክቲክ የጥላት ኃይል ሙሉ በሙሉ ሲደመሰስ መልሶ ቢደራጅም በድጋሚ ኢላላና አጋምሳ በተባሉ ቦታዎች ላይ በተሰነዘረበት የፊት ለፊት ማጥቃት በርካታ የመከላከያ ሰራዊት አባላት የመብረቅ አናብስቶች አፈሙዝ ሲሳይ ሆኖ ቀርቷል። በተጨማሪም በጎረንጂ፣ በጎለሌ፣ በሸመኔና ሌሎች አካባቢዎች ላይ ፋኖ ድል የተቀዳጀባቸውን አውደ ውጊያዎችን አካሂዷል። በተመሳሳይ በዚያው ከምዕራብ ወረዳዎች መካከል አንዷ በሆነችው በከላላ ወረዳ ቲርቲራና ሻፊ ተብለው በሚጠሩ አካባቢዎች ላይ በተደረገ ተጋድሎ ከ40 በላይ ያገዛዙ ወታደሮች ሞትና ቁስለኛ መደረጋቸው ታውቋል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ንጉስ ሚካኤል አሊኮር አርበኛ ደማሊ አባናደው ክፍለ ጦር ፋኖዎች ቲርቲራና ሻፊ በነበሩ የአገዛዙ ወታደሮች ላይ ትናንት ጥር 26 2018 ዓ.ም እስከ ምሽት በወሰዱት እርምጃ ነው አንጸባራቂ ድል ያስመዘገቡትም። ተጋድሎው ከቲርቲራና ሻፊ ከተማ ባሻገር ልዩ ስሙ ቡሶ የተባለ አካባቢ ላይ ከብልጽግና መከላከያ ሰራዊቶች በርካታ የአድማ ብተናና ሚሊሻ አባላት በአባናደው ልጆች አፈሙዝ ተገርፈው ማደራቸው ተሰምቷል። ዘውዱ ሰጣርጌን ጨምሮ በ3 ጀነራሎች የተመራውና የ2 ዕዝ ሙሉ ሰራዊት እንዲሁም ከአንድ የአየር ወለድ ኮማንዶ ዕዝ የአንድ ኮር ኮማንዶ ኃይል የፋኖን ጥቃት መቋቋም አቅቶት ሙትና ቁስለኛ ከመሆን የተረፈው ኃይል በስልታዊ ማፈግፈግ ስም የደሴን አቅጣጫ ይዞ ወደ ኋላ እየፈረጠጠ መሆኑን ጣቢያችን መረብ ሚዲያ ለማረጋገጥ ችሏል። በውጊያው የተገደሉ ወታደሮች አስከሬን 10 በሚደርሱ ተሽከርካሪዎች ተጭኖ ወደ ወገዴ ከተማ አቅራቢያ ከተወሰደ በኋላም በስካቫተር በተቆፈረ ጉድጓድ በጅምላ መቀበሩ ታውቋል። በውጊያው ከተገደሉት በተጨማሪ በርካታ ቁስለኛ ወታደሮች ለሕክምና ወደ ደሴ መወሰዳቸው ነው የተነገረው። ከወደ ፋኖ የተወሰደበትን እርምጃ መቋቋም ያልቻለው ያገዛዙ ኃይል በንጹሃኖች መኖሪያ ቤት ላይ ብቻ ከ50 ያላነሰ የመድፍ ድብደባ በመፈጸም በርካታ ንጹሃኖችን ሙትና ቁስለኛ አድርጓል። መኖሪያ ቤቶችንም አውድሟል። በተጨማሪም በዚያው በወግዴ ወረዳ ለፋኖ መረጃ ሰጥታችሁ አስመትታችሁናል በሚል በርካታ ንጹሃኖች በጅምላ ታፍነው ተወስደዋል። የተከበራችሁ የመረብ ሚዲያ ቤተሰቦች መረጃዎቻችን እንደቀጠሉ ናቸው። ወደ ሰሜን አማራ ቀጠና መረጃዎቻችን እናልፋለን። በአርበኛ ሸርብ አሸነፍ የሚመራው ዞብል ጃኖ ክፍለ ጦር በጭልጋ ወረዳ በጫንድባ ከተማ ዙሪያ በወሰደው እርምጃ በርካታ ያገዛዙ ወታደሮች ተገደሉ። በምዕራብ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ዕዝ 202ኛ ኮር ስር ዞብል ጃኖ ክፍለ ጦር ከጥላት ጋር ትንቅንቅ እያደረገ የነበረው በጌምድር ክፍለ ጦር ተወርውሮ በመድረስ የጥላት ጦር ላይ ከፍተኛ ኪሳራ ደርሷል። የቀጠናውን መልክዓ ምድር እጁ መዳፍ ያክል የሚያውቀው ዞብል ጃኖ ክፍለ ጦር ጥላት ላይ መብረቃዊ ጥቃት የፈጸመ ሲሆን ለጊዜው ቁጥሩ በውል ያልታወቀ የጥላት ኃይል ሲደመሰስ፣ በርካቶች ደግሞ ቁስለኛ ሆነው ወደ ጭልጋ ሆስፒታል ተወስደዋል። በአሁኑ ሰዓት ሁለቱ ክፍለ ጦሮች ማለትም በጌምድርና ዞብል ጃኖ ክፍለ ጦሮች የጥላት ኃይል ሰፍሮበት የነበረውን ቀጠና ተቆጣጥረው ይዞታቸውን እያሰፉ ይገኛሉ። በተያያዘ ዜና ፋኖ በማዕከላዊ ጎንደር ዞን ጣቁሳ ወረዳ ጨውደባ ከተማ ላይ አጥቢያ ሌሊቱን ያገዛዙ ወታደሮችን ካምፕ ሰብሮ በመግባት እርምጃ መውሰዱን ተከትሎ ዛሬ ሙሉ ቀን የጨበጣ ውጊያ ሲካሄድ ውሏል። አጥቢያ ሌሊቱን በፋኖ ለተመቱ ጓዶቻቸው ገዛ ለማድረግ ዙ-23 እና መድፍ እንዲሁም ሌሎች ከባባድ መሳሪያዎችን ታጥቆ የገቡት ያገዛዙ ወታደሮች እነሱ መውጫ መምለጫ አጥተው በፋኖ አፈሙዝ ሲገረፉ ውለዋል። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ዕዝ በጌምድር ክፍለ ጦር በዞብል ጃኖ ክፍለ ጦርና በስርዓቱ ጥምር ጦር መካከል የሚደረገው ውጊያ እንደቀጠለ ሲሆን ያገዛዙ ኃይል ይዟቸው የነበሩ ይዞታዎችን እየለቀቀም እየፈረጠጠ ነው። በምትኩ ደግሞ ፋኖ በእጅጉ ይዞታዎችን እያሰፋ ነው። ትላንት ጥር 26 2018 ዓ.ም ለዛሬ አጥቢያ ሌሊቱን የፋኖ አባላቱ ጨውድባ ከተማ በነበረው የጥላት ካምፕ ተወርውረው በመግባት በወሰዱት እርምጃ በርካታ ያገዛዙ ወታደሮች ሲገደሉ ካምፑ ሙሉ በሙሉ መውደሙን በረፋድ ዜና ወጃችን ወደ እናንተ ማድረሳችን አይዘነጋም። ውጊያው ከክላሽ ጀምሮ በቦምብና በሳንጃ ጨበጣ የተካሄደ ሲሆን በዚህም ከተገደሉ ያገዛዙ ወታደሮች ከፍተኛውን ቁጥር የሚይዙት በፋኖ ሳንጃ ደረታቸውን የተወጉ ወታደሮች ናቸው። ፋኖ ወደ ጥላት ቀጠና በመግባት ከሳንጃው ጀምሮ በጨበጣ ውጊያ በደፈጣና በቆረጣ እንዲሁም በሜካናይዝድ የሚወስደውን እርምጃ አጠናክሮ የቀጠለ ሲሆን በአንጻሩ ያገዛዙ ኃይል ከማጥቃት ወደ መከላከል የተሸጋገረ ቢሆንም ነገር ግን ራሱን ተከላክሎ ማዳንም አለመቻሉ ነው የተነገረው።
የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ለወልዲያ ከተማና ለአካባቢው ማህበረሰብ የጥንቃቄ መልእክት አስተላለፈ። የሰሜን ወሎ ዞንና የወልዲያ ከተማ አመራሮች ፋኖን ከህዝብ እንነጥላለን በሚል ስሌት ባለፉት 2 ዓመታትና ከዛ በላይ ጊዜያት ህዝቡ ላይ በርካታ ግፎችን መፈጸማቸውን ያወሳው እዙ ይህ የፋሽስቱ ብልጽግና አገዛዝ ተግባር ዛሬም ቀጥሏል ሲል ገልጿል። እዙ የስምና የእጅ ስልክ ቁጥሮችን ዝርዝር ባስቀመጠበት የማስጠንቀቂያ መልእክት በዚህ ቁጥር እየተደወለ ገንዘብ አምጡኛ ፋኖነን በሚል ማህበረሰቡን እያማረሩ እያስቸገሩ ነው ብሏል። ይህንን ድርጊትም የሚፈጽሙት በስውር በሚኒሻና አድማ ብተና አባላቶች እንደሆነ ተረጋግጧል ነው ያለው እዙ በማስጠንቀቂያ መልእክቱ። ስለሆነም ጀንበር የጠለቀችበት ፋሽስቱ አገዛዝ ብልጽግና ጠረሞት ላይ በመሆኑ ስልጣኔን ያቆይልኛል ያለውን ሁሉ ከማድረግ አይቆጠብምና ህዝባችን ይህንን በመገንዘብ መውሰድ ያለበትን ጥንቃቄ እንዲወስድ ሲል እዙ በመልእክቱ አሳስቧል። ከወደ ፋኖ ነው ገንዘብ አምጡ በሚል ለሚደወልላችሁ ስልክ ቁጥር ምንም አይነት ምላሽ እንዳትሰጡ ሲልም እዙ አሳስቧል። የተከበራችሁ የምረብ ሚዲያ ቤተሰቦች ለዛሬ ጥር 27 2018 ዓ.ም የምሽት መረጃዎቻችን እነዚህን መስሉ ነበር። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉም። ቸር ቆዩ።